ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አድራችኋል? ከሐራምቤ ሬዲዮ 98.7 የዕለተ አርብ ግንቦት 7 ቀን 2018 ዓ.ም የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። በፖለቲካ ተሳታፊ ሴቶች ላይ የሚደርሰው የዲጂታል ጥቃት ለዲሞክራሲ ስጋት መሆኑ ስለመገለጹ፣ በሶማሌ ክልል የተከሰተው ድርቅና የምግብ እጥረት አሳሳቢ ደረጃ ላይ ደርሷል ስለመባሉ፣ የኢትዮጵያ መገናኛ ብዙሃን ባለስልጣን ለመገናኛ ብዙሃን ካውንስል ማስጠንቀቂያ ስለመስጠቱ፣ ከአፍሪካ ጋና 300 ዜጎቿን ከደቡብ አፍሪካ እንደምታስወጣ ስለማሳወቋ፣ ከዓለም አቀፍ አሜሪካና ቻይና የሆርሙዝ ወሽመጥ ክፍት ሆኖ እንዲቆይ ስለመስማማታቸው አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። በፖለቲካ ተሳታፊ ሴቶች ላይ የሚደርሰው የዲጂታል ጥቃት ለዲሞክራሲ ስጋት መሆኑ ተገለጸ። በኢትዮጵያም ሆነ በዓለም አቀፍ ደረጃ ሴቶች በፖለቲካው መስክ ያላቸውን ተሳትፎ ለማዳከም በአካልና በበይነ መረብ የሚፈጸሙ ጥቃቶች በከፍተኛ ሁኔታ እየጨመሩ መምጣታቸው ተገልጿል። ይህ የተገለጸው የኢትዮጵያ መገናኛ ብዙሃን ባለስልጣን ከተመድ የሴቶች ተቋም ጋር በመተባበር ሴቶች በፖለቲካ ተሳትፏቸው ወቅት የሚደርስባቸውን ጥቃት መከላከል የሚያስችል ስልጠና ለመገናኛ ብዙሃን ባለሙያዎች በሰጡበት ወቅት ነው። በስልጠናው ላይ እንደቀረበው በበይነ መረብ የሚሰነዘሩ ስድቦች፣ የሐሰት መረጃዎችና ጾታን መሰረት ያደረጉ ትንኮሳዎች ሴቶች ወደ ፖለቲካው አመራርነት እንዳይመጡ ትልቅ እንቅፋት እየሆነ ይገኛልም ብለዋል። ጥናቶች እንደሚያመላክቱት በአፍሪካ ንቁ የፖለቲካ ተሳትፎ ካላቸው ሴቶች መካከል ከ40% በላይ የሚሆኑት አካላዊ ጥቃት የሚደርስባቸው ሲሆን በኢንተርኔት የሚሰነዘረው ስነ ልቦናዊ ጫና ደግሞ ከዚህ የላቀ መሆኑን ያመለክታል። በኢትዮጵያም በተለይም በምርጫ ወቅት ሴት እጩዎች በፖለቲካዊ ፕሮግራማቸው ሳይሆን በግል ሕይወታቸውና በሴትነታቸው ላይ በሚሰነዘር ትችትና ስም ማጥፋት ከውድድር እንዲገለሉ ጫና እንደሚደረግባቸውም ተገልጿል። ይህ በበይነ መረብ የሚፈጸመው ጥቃት ሴቶች ሀሳባቸውን በነጻነት እንዳይገልጹ በማድረግ የሀገሪቱን የዲሞክራሲ ግንባታ ወደ ኋላ የሚጎትት ስለመሆኑም በስልጠናው ላይ ተነስቷል። የመገናኛ ብዙሃን ባለስልጣንና የተመድ ሴቶች ባስተላለፉት መልእክት መንግስት፣ የፖለቲካ ፓርቲዎችና የሲቪል ማህበረሰቡ ሴቶች በፖለቲካው ያላቸውን ተሳትፎ ደህንነቱ የተጠበቀ እንዲሆን የህግና የተግባር ጥበቃ ሊያደርጉ እንደሚገባም ጥሪ አቅርበዋል። የሚዲያ ተቋማትም እንዲህ አይነት ጥቃቶችን በማጋለጥና የግንዛቤ ስራዎችን በመስራት የበኩላቸውን እንዲወጡም ተጠይቋል። በሶማሌ ክልል የተከሰተው ድርቅና የምግብ እጥረት አሳሳቢ ደረጃ ላይ መድረሱን የድንበር የለሽ የሐኪሞች ቡድን አስታወቀ። የድንበር የለሽ ሐኪሞች ቡድን በኢትዮጵያ ሶማሌ ክልልና በአጎራባች የድንበር አካባቢዎች ያለው ድርቅና መፈናቀል የተመጣጠነ ምግብና የውሃ እጥረቱን በከፍተኛ ሁኔታ ማባባሱን አስታውቋል። ድርጅቱ ባወጣው መግለጫ በተለይም በአፍዴርና በሸበሌ ዞኖች ዝናብ ባለመዝነቡ ምክንያት አርብቶ አደር ማህበረሰቦች የኑሮ መሰረት የሆኑ እንስሶቻቸውን በማጣት ለከፋ ችግር መጋለጣቸውን ገልጿል። በአሁኑ ወቅት በጤና ተቋማት የተመጣጠነ የምግብ እጥረት የሚያጠቃቸው ህጻናት ቁጥር በከፍተኛ ሁኔታ መጨመሩን የገለጸው ድርጅቱ ከጎረቤት ሶማሊያ የሚመጡ በሺዎች የሚቆጠሩ ተፈናቃዮችም በክልሉ ባሉ መጠለያዎች ላይ ተጨማሪ ጫና መፍጠራቸውንም አመላክቷል። የድንበር የለሽ የሐኪሞች ቡድን አክሎም ዓለም አቀፍ የገንዘብ ድጋፍ መቀነሱ ሰብአዊ እርዳታ የሚያቀርቡ ድርጅቶች ስራቸውን እንዲቀንሱ ማድረጉንም ጠቁሟል። ሁኔታው ይበልጥ ተባብሶ የክልሉ የጤናና የውሃ ስርዓት ሙሉ በሙሉ እንዳይፈራርስ አስቸኳይና ቀጣይነት ያለው ዓለም አቀፍ የገንዘብ ድጋፍ እንዲደረግ ድርጅቱ ጥሪ ማቅረቡንም መገናኛ ብዙሃን ዘግበዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ለመገናኛ ብዙሃን ካውንስል ማስጠንቀቂያ ሰጠ። የኢትዮጵያ መገናኛ ብዙሃን ባለስልጣን የመገናኛ ብዙሃን ካውንስል የጋዜጠኞች የሙያ ብቃት ማረጋገጫና ፕሬስ መታወቂያን እናዘጋጃለን በሚል የጀመረው ተግባር ከህግ ማዕቀፍ ውጪ መሆኑን በመግለጽ ጠንከር ያለ የማስጠንቀቂያ መልእክት አስተላልፏል። ባለስልጣኑ ግንቦት 4 ቀን 2018 ዓ.ም ባወጣው መግለጫ ካውንስሉ ከተቋቋመበት ዓላማ ውጪ ህገወጥነት
ልማትን በሚያበረታታ መንገድ እየተንቀሳቀሰ መሆኑን ገልጿል። ይህ ድርጊት በዘርፉ ላይ ያልተገባ ተጽዕኖ የሚያሳርፍ በመሆኑ ካውንስሉ ከአሳሳች ተግባሩ እንዲቆጠብም አሳስቧል። ባለስልጣኑ ይህንን ማሳሰቢያ ያስተላለፈው ከተለያዩ የሚዲያ አካላት የቀረቡለትን ጥቆማዎችና ቅሬታዎችን መሰረት በማድረግ መሆኑን አስታውቋል። ካውንስሉ እያካሄደ ያለው ተግባር የህግ መሰረት የሌለውና በምንም አይነት መስፈርት ተቀባይነት የማይገኝለት መሆኑን ባለስልጣኑ አረጋግጧል። የወንጀል ነጻ ሰርተፍኬት የሚፈልጉ ተገልጋዮች በመዲናዋ በሚገኘው ፎሬንሲክ የወንጀል ምርመራና አሻራ ምርመራ መምጣት እንደሚያስፈልጋቸው ተገለጸ። ከትናንት ግንቦት 6 ቀን 2018 ዓ.ም ጀምሮ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርተፍኬት የሚፈልጉ ተገልጋዮች በአካል አዲስ አበባ በሚገኘው በፎሬንሲክ የወንጀል ምርመራና አሻራ ምርመራ ዋና ክፍል መምጣት እንደሚያስፈልጋቸው የኢትዮጵያ ፌዴራል ፖሊስ አስታውቋል። በዚህም በስራና ክህሎት ሚኒስቴር በተዘጋጀው ማዕከላት አማካኝነት በየአካባቢያቸው በሚገኙና በሚልኳቸው ኤጀንሲዎች በኩል አገልግሎቱን ማግኘት እንደሚችሉም ገልጿል። ወደ ውጭ ሀገር ተጓዦች የወንጀል ነጻ ሰርተፍኬት ለማግኘት ቀን ማታ በፀሐይና በብርድ ተሰልፈው እየዋሉ እንደሚገኙም ይታወቃል። በጉዳዩ ላይ ተጨማሪ ማብራሪያ ለማግኘት ጣቢያችን ወደ ፌዴራል ፖሊስ የስልክ ሙከራ ቢያደርግም ለጊዜው ስልክ ስላልተነሳ ምላሻቸውን ማካተት አልተቻለም። ሙከራችንን ቀጥለን እንደተሳካለን የምናስደምጣችሁ ይሆናል። ጋና 300 ዜጎቿን ከደቡብ አፍሪካ እንደምታስወጣ አስታወቀች። ጋና በደቡብ አፍሪካ በውጭ ሀገር ዜጎች ላይ የተነሳውን ተቃውሞ ተከትሎ 300 ዜጎቿን ከሀገሪቱ ልታስወጣ መሆኑን አስታውቃለች። የጋና የውጭ ጉዳይ ሚኒስትር ሳሙኤል ኡኮዴቶ አብላክዋ የጋና ፕሬዝዳንት ዜጎቹ በአስቸኳይ እንዲወጡ ፍቃድ መስጠታቸውን ገልጸዋል። ሚኒስትሩ እንዳሉት ለመውጣት የፈለጉ ጋናውያን በፕሪቶሪያ በሚገኘው ኤምባሲ ተመዝግበዋል ብለዋል። በሌላ በኩል የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ በውጭ ዜጎች ላይ የሚሰነዝሩትን ተቃውሞዎችና የወንጀል ድርጊቶች በማውገዝ የመንግስትን ፖሊሲ እንደማያንጸባርቁም ተናግረዋል። በሺዎች የሚቆጠሩ ደቡብ አፍሪካውያን ህገወጥ ስደትን በመቃወም በስራ ዕድል በመኖሪያ ቤትና በወንጀል ላይ አሉታዊ ተጽዕኖ አሳድሯል በሚል ሰልፍ ወጥተዋል። ጋናና ናይጄሪያ የደቡብ አፍሪካን አምባሳደሮች በመጥራት ማብራሪያ የጠየቁ ሲሆን ኢትዮጵያ፣ ኬንያ፣ ማላዊን ጨምሮ ሌሎች ሀገራትም ዜጎቻቸውን አስጠንቅቀዋል። የቢቢሲ አፍሪካ ዘገባ እንደሚያመላክተው ደቡብ አፍሪካ ከ3 ሚሊዮን በላይ የውጭ ዜጎች መኖሪያ ስትሆን የውጭ ዜጎች ጥላቻ በሀገሪቱ የቆየ ችግር መሆኑም ተመላክቷል። ሊቢያ የነዳጅ ምርቷን ዳግም ወደ ገበያ ለማቅረብ ማቀዷ ተገለጸ። ሊቢያ የሀገሪቱን ግዙፍ የነዳጅ ማጣሪያ ከ6 እስከ 12 ወራት ውስጥ ዳግም ስራ ለማስጀመርና ምርቱን ለሀገር ውስጥ ገበያ ለማቅረብ ማቀዷን ገልጻለች። የሀገሪቱ የብሔራዊ ነዳጅ ኮርፖሬሽን ሊቀመንበር መስዑድ ሱሌይማን ከፈረንጆቹ 2013 ጀምሮ ስራ አቁሞ የቆየው የራስ ላኖፍ የነዳጅ ማጣሪያ በቀን 220,000 በርሜል የማምረት አቅም ይኖረዋል ብለዋል። የብሔራዊ ነዳጅ ኮርፖሬሽን ወይም ኖክ ሰኞ ዕለት እንዳስታወቀው ትራስታ የተባለው የተባበሩት አረብ ኤሚሬቶች አጋር ከሌርኮ የጋራ ኩባንያ መውጣቱን ተከትሎ ለ10 ዓመታት የዘለቀው የግልግል ዳኝነት ክርክር በማብቃቱ የማጣሪያ ፋብሪካው ሙሉ በሙሉ በመንግስት ቁጥጥር ስር መሆኑን ገልጿል። ስምምነቱ በሊቢያ የነዳጅና ጋዝ ዘርፍ ውስጥ ካሉ እጅግ ውስብስብ ጉዳዮች አንዱን በቋሚነት ዘጋ ሲሆን ከሀገሪቱ ዋና ዋና የነዳጅና የፔትሮኬሚካል ሀብቶች አንዱን ሙሉ በሙሉ ወደ ሊቢያውያን ቁጥጥር ይመልሳልም ተብሏል። በተጨማሪም ለማገገሚያ፣ ለስራ ማስጀመሪያና ለልማት አዲስ ምዕራፍና መንገድ ይከፍታል ሲል በመግለጫው አስነብቧል። አሜሪካና ቻይና የሆርሙዝ ወሽመጥ ክፍት ሆኖ እንዲቆይ ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው አቻቸው ዢ ጂንፒንግ በቤጂንግ ባደረጉት ውይይት የሆርሙዝ ወሽመጥ ለዓለም አቀፍ የንግድ እንቅስቃሴ ክፍት ሆኖ እንዲቆይ መስማማታቸው ተገለጸ። ዋይት ሀውስ እንዳስታወቀው ሁለቱ መሪዎች
የንግድ መርከቦች በወሽመጡ ላይ በነጻነት መንቀሳቀስ እንዳለባቸው የተስማሙ ሲሆን ኢራንም የኒኩለር መሳሪያ ሊኖራት እንደማይገባ የጋራ አቋም ይዘዋል። በተጨማሪም በሁለቱ ሀገራት መካከል ያለውን የምጣኔ ሀብት ትብብር ለማጠናከር የአሜሪካ ኩባንያዎችን ወደ ቻይና ገበያ ለማስገባትና ቻይና ከአሜሪካ ነዳጅ እንድትገዛ በሚያስችሉ ጉዳዮች ላይ መግባባት ላይ ደርሰዋል። ፌንታኒል የተባለ የአደገኛ እጽ ባህሪ ያለውን መድኃኒት ወደ አሜሪካ እንዳይገባ ለመከላከል በጋራ ለመስራትም መሪዎቹ ቃል ገብተዋል። በዚህ ጉዳይ ላይ ኢራን የሆርሙዝ ወሽመጥ ክፍት ሆኖ እንዲቆይ የአሜሪካና ቻይናን ውሳኔ አስመልክቶ እስካሁን ምንም አይነት ይፋዊ ምላሽ አልሰጠችም። ውድ አድማጮች ከሀራምቤ ሬዲዮ 98.7 ለሰዓቱ ያጠናቀርናቸው ዜናዎቻችን የእስካሁኖቹ ነበሩ። ዋናዎቹን በማስታወስ አበቃለሁ። በፖለቲካ ተሳታፊ ሴቶች ላይ የሚደርሰው የዲጂታል ጥቃት ለዲሞክራሲ ስጋት መሆኑ ስለመገለጹ፣ በሶማሌ ክልል የተከሰተው ድርቅና የምግብ እጥረት አሳሳቢ ደረጃ ላይ ደርሷል ስለመባሉ፣ የኢትዮጵያ መገናኛ ብዙሃን ባለስልጣን ለመገናኛ ብዙሃን ካውንስል ማስጠንቀቂያ ስለመስጠቱ፣ ከሀገር ቤት ጋና 300 ዜጎቿን ከደቡብ አፍሪካ እንደምታስወጣ ስለማሳወቋ፣ ከአፍሪካ አሜሪካና ቻይና የሆርሙዝ ወሽመጥ ክፍት ሆኖ እንዲቆይ ስለመስማማታቸው፣ ከዓለም አቀፍ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙልጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።